በጤናቸው ይመስሉታል። እሱን ያዥልኝ ግጥም አድርጌ ነው እንዴ። በዚህ ሁኔታ እኮ ለዚህም ልጅ ያሰጋሉ ማለት ነው። ምን እያልሽ ነው? እቺ ልጅ በጊዜ ከናሆም ካላላቀቅናት የት ይጠብቋችኋልና ነው ካላላቀቅናት ብለሽ የምትይ ወሬኛ። በይጅ ወደ ስራሽ። ይሄ ሳውራት እኮ እያወራገችኝ እንደ ማረጓል። ከዚህ በፊትም ኑሐሚን ያደረግሽው ነገር የረሳሁልሽ እንዳይመስልሽ እሺ? ረሳሽው እንዴ? ዋና ስሬ እኮ አንቺ መከታተል። አዎ ይበቃል። ላታገኘኝ እኔ ማስጨነቁ ይበቃል። ቆይ ምን ልሁንልሽ? ከይቅርታ በላይ ምን ልስጥሽ? ቆይ ምን ሳረግ ነው ምን ያህል ለማፈቅሽ ምትለች? ይቅርታዬ ነው አይደለም የምትፈልገው? እሺ በቃ ይቅር ብያለሁ። ከዚህ በኋላ እዛ ቤት ሹፌር ምናምን እያልክ መጃጃሉ ይቅርብኝ። ኑሐሚን አፈቅርሻለሁ። እኔ ግን አላፈቅርም። ቆይ ለምንድን ነው የማይገባ? ለአንተ ምንም ያህል ስሜት የለኝም። በዚህ መንገድ አገኛታለሁ ብለህ ካሰብክ ቀጥልበት። ይህን ስሜት ሌላ ሰው ነው ያውቃል። እንደ አማረ ይቀራል። እሺ እኮ እኔ ኑሐሚን የቤተሰብ ሀብታ ገብቶ ምን ይታወቃል? ያኔ እንደ ቀልድ ስናገር የነበር አባቷ ላይ ተደፍታ ኤደንን ስታያት፣ ምክንያቱም እሷን ኪችን ላይ ተጣልተው ብዙ ነገር አሳልፈው ነበረ የመጡት ማለት ነው። አባዬ አሁን ራሱ የመጣችው ግን ናሆሜ ከበፊቱም ማውቃለች። ምክንያቱም ወደኋላ ፓርት የሚመስለኝ እንዳውም ወይዘሮ ዝናሽ እኔና አባዬን ለመበቀል ነው ይዛቸው የመጣችው በማለት ትነግራለች ለአቶ ለይኩንም አረ እንዴ ልጅ ተንጂ ያሏት ነበር። እንግዲህ ይቅርታ ብዬ ያንዞ እምባዬን አዘንብባቸዋለሁ በማለት ኤደን አስመሳይዋ ተዋና ከአባቷ እግር ስር ተደፍታ አንሶ እምባዋን ታለቅስ ነበር። ይሄን ያየችው ኑሐሚን ደግሞ ተነሽ ከአባቴ እግር ላይ ተነሺ፣ አባዬ ምንም ይቅርታ እንዳትላት ይቅር እንዳትላት፣ ምክንያቱም አንተ ስለማታቅ ነው። አሁን ራሱ ኪችን ላይ በጣም ተጣልተን ነበረ ስትጠብጠኝ እየነበረችው እያለች ነበረ። ልጄ ለምንድን ነው እያለ አባትየውም አቶ ተሰማም ይቅር ለእግዚአብሔር በላት አቶ ለይኩን ይሉታል። አቶ ተሰማም ልጄ ተነሽ በማለት አባቷን ከውስቸሩ ላይ አስቀምጣ ወደ ክላስ ናሆሜም ይዛው ትሄዳለች ማለት ነው። እንግዲህ የተመካከሩት ኤደንና ወይዘሮ ዝናሽ ሁለቱም ስራቸው ተንኮልና ክፋት ስለሆነ ሁለቱም አቤት ማስመሰልሽ፣ አቤት ስትችይበት እያለች ታደንቃታለች። ደህና ተዋናይ ነሽ፣ እንዴት እንባሽ መጣ፣ እንዴት ሆንሽ እያለች ነበር። ይሄ አንደኛ ስራ ያደል እንዴ እያለኝ ነበር። እንግዲህ ወደ አምሮት ጋር ስንሄድ አምሮት መጀመሪያው ፓርት ላይ ነይ እንገናኝ ቁጭ ብለን እናውራ በማለት ነበረ ይዛት እየሄደችው ኤደንም እንግዲህ መጀመሪያ እንትን ትከፍል ያለች ካሽ እያለቻት ነበረ። እሱን ከከፈልች በኋላ ሁሉንም ነገር አደርጋለሁኝ እያለች ገንዘብ ወዳጇ ኤደን እበቀላት አያታለሁ፣ እከታተልልሻለሁ፣ ምን ፈልገሽ ነው ስትላት ሁሉንም ነገር አምራት ትነግራታለች። የናሆሜን ጥንደኛ ወይስ የናሆድ ፍቅረኛ ልበልሽ እያለች ነበረ። ለማንኛውም እሺ ይሄው ብር ገንዘብ ያስከፍልሻል በማለት እሺ ችግር የለውም ገንዘቡን ራሱ እከፍላለሁ በማለት የተወሰነ ገንዘብ ትሰጣታለች። እንዴ ይሄ ነው በቃ ይሄ ብቻ እንዴ ገና እኮ ስራውን አልጀመርሽም እያለች ነበር። ምን አይነቷን ተጣጣጣ አለብኝ እያለች ማናት አምራት አሁን ላይ እሷን እንድትከታተል የስራ ድርሻ ሰጥታታለች። እዛ ቤት እንግዲህ የገባው ኤርሚያስ ደግሞ ኤደንን ስለሚያውቃት ከዚህ በፊት ናሆሜን ላይ ያደረጓትን ድርጊት ስለሚያውቅ ሁሉንም ነገር አንገቷን ያንቅና ናሆሜ ላይ አንድ ተንኮል አስባለሁ ብትይ እንደ አርጌ ሲጣርጌ ነው የምገልሽ በማለት አንገቷን አንቆ አስፈራርቷታል። አሁን ላይ እሱን እየፈራች ነው ያለችውና ከእንትና ጋር ከዝናሽ ጋርም ስትወራ በመሃል በፍርሃትና በጭንቀት ውስጥ ትገኛለች ኤደን። ይሄንን በምትላት ጊዜ ኤደን በቃ ምን አለችሽ? አሁን እትዬ ሁሉንም ነገር ንገሪ ስላልኩኝ አሁን ሁሉንም ልንገሩ። አምራስ ማን አምራት ምናምን የምትባል ፍቅረኛው ምንኛው እያለች ነበረ እና ስለሱ ተከታተይልኝ ብላኝ ነበረ ከናሆሜ ጋር ፍቅር ጀምረዋል ወይ ብላ አሁንም አለ
ትለዋለች። አረሳችንም ወይኔ ዝናሽ በማለት ፉከራዋን ትቀጥላለች። ወይዘሮ ዝናሽ እንዳውም እንታያታለች መሰለች እነሱ አንድ ከሷም እንድትርቅ ስለምትፈልግ ከሁለቱም ማን ነው ልጇን አሁድ እንድርቅላት ትፈልጋለች። ስለዚህ እሷን በዚህ ልክ እንደወደደ አስመስላ ትሰብካታለች። ይሄንን በምትል ጊዜ እንግዲህ እሷም እሺ በማለት አፍቅሯል። ስለዚህ ከሱ ክላስ ገብታ እኔ ማታ ላይ ስወጣ የሆነ ድምፅ ሰማሁ ብላ የደሟን መጠን የስኳሯን መጠን ትጨምርባታለች አምሮትን። እንዴት በማለት ወደ ማልቀስም ወደ ማበድም ይመራታል አምሮት። እንግዲህ ይህን የሰማቸው አምሮት በፍጹም ትላለች። እንግዲህ ንገሪ ብለሽ ነው? እውነቱን ስነግርሽ እሱ ክላስ ገብታ ድምፅ ስሰማ ነበር። ወደ በራቸው ተለጥፌ ሳዳምጥ የናሁሜ ድምፅ ነው። ሁለቱም እጅና ጓንት ሆነዋል ብላ ትነግራታለች። ይሄን ስትሰማ አምሮት እሷን እንዴት ላጥፋት እያለች እያበደች እየሰከረች ትሄዳለች። እንግዲህ ይህንን ደግሞ እዛ ቤት ሳለ ስራው የገባው ኑሃሚንን ተከትሎ የመጣው ኤርሚያስ ማነች ኑሃሚን ውጭ ላይ ስትወጣ በግዴታ ገትቶ ይዞ ከመኪናው ምንድን ነው የምትፈልገው እባክህን ተወኝ እያለችው ነበረ። በፍጹም አልተውሽም። እዚህ ቤት ካለ ስራዬ መጥቼ የገባሁት አንቺን ፍለጋ ነው። ስለዚህ አንቺ ደግሞ ለማንም ከኔ ውጭ ማንም ሊያገባሽም ሊያፈቅርሽም አትፈልግም። አንቺን ብዬ ነው አጥፍቻለሁ እያለ እንግዲህ ከመኪናው ውስጥ ጨምሮ ወደ ሩቅ ቦታ ይዟት ይሄዳል። እባክህን ተወይ ብትለውም እሬ ላለው ብትልም አይለቃትም። ይዟት ሄዶ እንግዲህ ከዛ ያቆማትና ሁሉንም ነገር እኔ ይቅርታ ነው አይደለም የምትፈልግ ይቅርታህን አድርጌልሃለሁ በቃ ትለዋለች። የዚህም ጊዜ ይሄን ይቅርታ ብቻ ሳይሆን አሁንም እኮ እኔ ላንቺ ያለኝ ፍቅር እንዳለ ነው ይላታል። አጥፍቻለሁ፣ ነገር ግን አሁን ይቅርታ አድርግልኝ እያላት ነበረ። እኔ ግን እረስቻለሁ፣ ፍቅርህም ጠፍቷል፣ አሁን እኔን ተወኝ፣ አላፈቅርህም ትለዋለች። ይህን በምትለው ሰዓት እንግዲህ ናሆሜን ሊያስመልሳት ይላል። እየሮጠች ከፊቱ እንዲይዛ ትሄዳለች። እንደዚህ ይዛ በምትሄድ ጊዜ እውነት ያሰብኩት ነገር ሆኖ እንዳይሆን እያለ ኤርሚያስ በደስታ ነበረ እሷን ሊያስመልሳት ሲል በደስታ የተሞላው። እንዳሰብከው ደግሞ ያሰብከው አልሆንም፣ ራሴን አረጋግጬ ምንም ነገር ያንተ ልጅ የለም ከኔ ወደ ውስጥ ትለዋለች በንዴት። ናሆሜን ሆስፒታል ይጃለሁ ብላ ይህም በምትለው ጊዜ በቃ ይቅርታህን ነው የምትፈልገው፣ ይቅርታ አድርጌልሃለሁ፣ ነገር ግን ይቅርታ አድርጌልሃለሁ ማለት እንቀጥላለን ማለት አይደለም። ይህን የምትጃጃልበትን ስራ እዚህ ገብተህ እኔን እንትን የምትለውን ተውና ወደ ከዚህ ቤት ጥርግ ብለህ ውጣ፣ ይሄን ነው የምነግርህ እያለ ነበር። ግና እሱ አሁን ላይ እሷን ምንም ቢሆን እንድትጎዳም አይፈልግም። እንግዲህ የኤደንን ስራም ስለሚያውቅ ነው እንደዛ አንቆ ናሆሜ ላይ አንድ ተንኮል አስባለሁ ብትይ ሁሉንም ነገር በእጅ ትጠፊያለሽ አላት። እንግዲህ ማነች ሁሉንም ነገር አስረዳሁ በማለት ኤደን ወደ ወይዘሮ ዝናሽ ጋር ስንመጣ እሷም ይሄንን ነገር እየነገረቻት ነበረ። ይህንም በምትላት ጊዜ እሷም አንቺ ጎበዝ ነሽ ይሄን አልኳት፣ ግን እኮ አንድ ጊዜ መጠጥ ራሱ ናሆሜ ሌላ ወንድ ታውቃለች እንደ እያለቻት ነበር። አይ አታውቅም፣ ግን የሆነ ጊዜ መጠጥ ላይ እንትን ብለንባት ይሄ እኮ ጥሩ ሀሳብ ነው። አይ አሁን አይደለም በፊት ጊዜ ነበረ እያለች በመሀል ያነቃተን ኤርሚ እያስታወሰች ነበረ። ምክንያቱም ከያዘኝ እንደዛ ያደርገኛል የሚለው ፍርሃት ስላላት በጭንቀት ውስጥ ምንድነው ወሬሽ ሁሉ ዛሬ የምትቀባጥሪው እያለቻት ነበር ወይዘሮ ዝናሽ። ይህም በምትላት ጊዜ እንግዲህ እሺ በማለት ይሄም እኮ ጥሩ ነው፣ አይ ይሄ እንኳን እንትን አይልም ጥሩ ይሆናል ብዬ አላስብም በማለት ከሹፌሩ ከቅርርብነት አላት። እንደዛስ ብናረግ ትራራ ይሄ አይቻልም እያለች ነበርና ይሄን እያለች ሳለ እንግዲህ ናሆሜን ይሄን ትላለች። እንግዲህ ኤደን ከዝናሽ ጋር እጅና ጓንት ሆነው ስራቸውን ቀጥለዋል። አሁንም እንግዲህ ኤደን ሂዳ ይቅርታን ብትጠይቅ እምቢ ስላላት አባትየው አቶ ተሰማና
አቶ ለይኩን እንግዲህ ልጆችን እኔ ብቻ ናሆድ ይቀራረብ እንጂ ናሆድን ከናሆሜ ጋር አጋባቸዋለሁ እያለ አቶ ለይኩን እንዴ የእሷ ፍላጎት ብቻ አንድ ሰው እሷ ስለወደደ እንትን ይላል እንዴ? እሱ ሳይወድ ግድ ልድረው ነው እንዴ እያለው ያ ዘመን እኮ የድሮ ዘመን አልፏል። አቶ ለይኩን ምን ሆነህ ነው እያሉት ነበር። አቶ ተሰማ እንዴ ታዲያ ደግሞ ዋናው መቀራረባቸው አዘነላት እንትን አለላት ማለት እኮ ያኔ በቃ ተዋደዱ ማለት ነው እያሉ ነበረ። አቶ ተሰማም ማነው አቶ ለይኩንም ይሄን ብቻ እንትን በል እንግዲህ ቪዲዮ ጋር እንዳያችሁት ለይኩ ማነው ከዚህ ቤት እንውጣ እያሉ ነው። አቶ ተሰማም እንግዲህ ናሆሜም አላፈቅርሽም፣ እውነት ለመናገር ገንዘብ ፈልገሽ የአባቴን ንብረት ፈልገሽ ና አምራት እንዳለችው ፈልገሽ ከሆነ የመጣሽው ያጠራጥራል። እኔ ግን አላፈቅርሽም፣ ራሴን ማከም ፈልጋለሁ። ስለዚህ እኔ ይሄን አስበሽ ከሆነ ለአንቺ ስሜት ምንም የለኝም እንደዚህ ከሆነ ምክንያቱም ለአባቷ ስታወራ ከበር ላይ ሆኖ እያዳመጠ ነበር ናሆድ። አባትየው ጥሩ አቶ ለይኩን ጥሩ ሰው ናቸው። ስለዚህ ለዚህ ቤት ደግሞ አስፈልጋቸዋለሁ እሱም ደግሞ መርዳት እፈልጋለሁ እያለች ለአባቷ ስታስረዳ ነበር ሲያዳምጥ እየነበረው ማለት ነው። ወይዘሮ ዝናሽንም ስላን አያገባሽም ብሎ በጥፊ መቷት ነበር እና በዚህ የተናደደው እኔ በእናንተ መመታት በገረድ መመታት አለብኝ እያለች ዝናሽ ራሷን ኦቨር የምታደርገው ሴትዮ ይህን ትለዋለች ለልጇ ለናሆድ ማለት ነው። ናሆድም የዚህ ጊዜ ነው ከበር ሆኖ ሲያዳምጥ ከአቶ ተሰማና ናሆም የሚያወሩትን ሲያዳምጥ የነበረው። እንግዲህ ይህንን እሱ ጋር አውርታ ይህን ነግሯት ሊያስመልሳት ወደ ላይ እያላት ነበር። እየሮጠች ዳ ራሷን ማረጋገጥ ፈለገች። ማን ነው ሀማም ሽንት ቤት ገብታ እንግዲህ መጸዳጃ ገብታ ራሷን ስታረጋግጥ ናሆሜ ያየችውን ማመን አቃታት። ራሷን ቼክ በምታደርግ ጊዜ አርግዛለች። እንዴት ይሄ ሊሆን ይችላል? አርግዣለሁ እያለች ነበር። እንግዲህ ለኤርሚያስ ደስታ ሆኖለታል። እሷ ግን አሁን ላይ አቶ ተሰማ ግን ይታመማሉ። ምክንያቱም ልጁን የምጠብቃት በክብር የኔ ልጅ እንድናት እያለ በጣም በሷ የሚኮራባት ናሆሜም የቤተሰብ ክብሯን የምጠብቅ ልጅ ናት እያሉ አቶ ለይኩንም እሷን በጣም ወደዋል። ምክንያቱም ናሆድን ለማዳር እኔ ለዚህ ቤት ምራት የምትሆነው እሷ ብቻ ናት እያሉ ነው እየፎከሩ ያሉት አቶ ለይኩንም። አሁን ላይ እንግዲህ የኤርሚያስ እርግዝና ተፈጥሯል ማለት ነው። ኤርሚ ግን ደስታው ችሎታል። ምክንያቱም በደስታ እሷ አላወቀም ያው እንዳይመስልህ እያለችው ነበር። እንግዲህ እንትና ይታመማል ብዬ አስባለሁ። አቶ ተሰማ ይህንን በሚሰሙ ጊዜ በጣም ነው የሚታመሙት። ባልነሳ በቀረብኝ ባልዳንኩኝ እያሉ መልሰው ይታመማሉ፣ ይህን ቢሰሙ ማለት ነው። እንግዲህ ቀጣይ ክፍል ናሆሜን ራሷን እያረጋገጠች እዚህ ላይ ነው ያቆመው ማለት ነው። ቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።